እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ሆይ አንተ ቅዱሳንህን ከእናታቸው ማኅፀን ጀምረህ የምትመርጥ በቅድስና የምታጸና በመከራም የምትጠብቅ በሞትም ወደ ክብር የምታሸጋግር አንተ ነህ። ዛሬ በፊት ቀርበን የቅዱሱን አባታችን የአቡነ ሀብተ ማርያምን ገድል እያሰብን ልቡናችንን ወደ አንተ እናነሳለን። አቤቱ የእርሱን ጸሎት ለሚያስታውሱ ቅዱስ ስሙን ለሚጠሩ በእምነት የሚማጸኑትን ከስጋና ከነፍስ መከራ ከጠላት ሽንገላ ከሚታይና ከማይታይ ክፉ ነገር በምህረት ጠብቃቸው። አባታችን አቡነ ሀብተ ማርያም ሆይ በሕይወትህ ዓለምን ንቀህ ሰማያዊውን ክብር መርጠሃል። በምድር ላይ የሰው ዓይን የሚያደንቀውን ክብር አልፈለክም። ከሰማይ የሚመጣውን ጸጋ ግን በሙሉ ልብህ ተከተልክ። ያንተ ሕይወት ለእኛ ቅድስና በቃል ብቻ አይገኝም የሚለውን ያስተምረናል። በጾም በጸሎት በስግደት በንጽህናና በትዕግስት እንዲሁም በእምነት ነው እንጂ። አቤቱ እኛንም ከዓለም ፍቅር አስለይተ ለአንተ በእውነተኛ ልብ እንድንኖር አድርገን። የቅዱሱን አባታችንን ትሕትና አስተምረን፣ ጸሎቱንም አሳድርብን። ትዕግስቱን ስጠን፣ የኃጢአትን ጥላ ከልባችን አርቅ። አቡነ ሀብተ ማርያም ወንጌል ሲነበብ የቅድስት ድንግል ማርያም ክብር እንዳይነካ በቅንነት ተነስቶ የተናገረ አባት ነበር። የእናታችንን ክብር የሚጠብቅ ሰው አጽንቶ ክርስቶስን እንደሚከተል አስተማረን። አቤቱ እንደ አባታችን እንደ አቡነ ሀብተ ማርያም የድንግል ማርያምን ፍቅር በልቡናችን አጽና። እናታችንን በክብር እንድንጠራ እርሷም ወደ ልጇ ወደ መድኃኒታችን እንድትመራን ጸጋህን አብዛለን። አባታችን ሆይ ሰውነትህ በጸሎት ሲደክም ነፍስህ ግን አልደከመችም። በጾም ስትጋደል፣ በጸሎት ስትተጋ፣ በስግደት ራስን ስታስገዛ ሰማያዊ ጸጋ በአንተ ላይ ተገለጠ። በሊቀ መላእክቱ ቅዱስ ሚካኤልም ልዩ እርዳታ ተደረገልህ። ወደ ሰማያዊ ምስጢራት ተመለከትክ። የቅዱሳንን ክብር፣ የመንግሥተ ሰማያትን ደስታ፣ የኃጢአተኞችንም አስደንጋጭ ሁኔታ ተመለከትክ። አቤቱ እኛም ከዚህ በላይ የማናውቀውን ሳይሆን የምንመለከተውን ብቻ ተከትለን እንዳንጠፋ የልቡና ዓይናችንን ክፈት። የዘላለምን ሕይወት እንድናስብ አድርገን ዛሬ ብቻ ሳይሆን ነገን፣ ምድርንም ብቻ ሳይሆን ሰማይን፣ ስጋን ብቻ ሳይሆን ነፍስን እንድናስብ አስተምረን። አባታችን አቡነ ሀብተ ማርያም ሆይ በአንተ ላይ መከራ እንዲጨምር ጠላት ቢጠይቅም እግዚአብሔር ግን አልተዋችሁም፣ ከእናትም ማኅፀን ጀምሮ መርጬሃለሁ የሚል የመመረጥ ጸጋ ተገለጠልህ። አቤቱ እኛም በፈተና ሰዓት እንዳንደነግጥ፣ በመከራ ጊዜ እንዳንሸነፍ፣ በጠላት ዛቻ ሰዓት እንዳንፈራ እግዚአብሔር ከእኔ ጋር ነው ብለን እንድንጸና እምነትን ስጠን። ቅዱስ አባታችን ከስልጣን በቀር ክፉ መናፍስት በፊቱ ሲታዩ በመስቀል ምልክት ተጋድሎ አሸነፋቸው። አንዳንዶቹ ጠፉ፣ አንዳንዱ ግን ጊዜው እንዳልደረሰ በጌታ ትእዛዝ ተተወ። ይህን እያሰብን እንጸልያለን። አቤቱ ጌታ ሆይ ከማይታይ ጠላት ጠብቀን፣ በክፉ ሐሳብ ከሚጓጉን መናፍስት አድነን፣ በኃጢአት ከሚጠሩን ፈተናዎች አውጣን፣ በመስቀልህ ስልጣን አጽናን። አቤቱ ለአቡነ ተክለ ሃይማኖት የሰጠኸውን ጸጋ አስታውሰን፣ በቅዱሳን አባቶቻችን መካከል ያለውን የፍቅር ምስጢር አሳየን። አንዱ ቅዱስ ለሌላው ክብር ሲጨምር ሰማይም የሚደሰት መሆኑን አስተምረን። አቡነ ተክለ ሃይማኖት ለልጁ ለአቡነ ሀብተ ማርያም ምኞት ቀረበ። የትም ሳይሆን ከራሱ ጋር እንዲቀበር ጠየቀ። ምክንያቱም የቅዱሳን አጽም ለምድር በረከት እንደሆነ በገድል ውስጥ ተገለጠ። አቤቱ ጌታ ሆይ የቅዱሳንን ሕይወት በማስታወስ ምድራችንን በበረከት ሙላ። ከመብረቅ፣ ከቸነፈር፣ ከረሃብ፣ ከወረርሽኝ፣ ከእሳት ቃጠሎ፣ ከሁሉም አደጋ መከራ ሕዝብህን ጠብቅ። ቤተሰቦቻችንን ጠብቅ፣ ልጆቻችንን ጠብቅ፣ አባቶቻችንንና እናቶቻችንን ጠብቅ። የታመሙትን ፈውስ፣ የተጨነቁትን አጽናና፣ የተሰበሩትን ልብ ጠግን። መንገድ የጠፋባቸውን መንገድ አሳያቸው። የእጃቸውን ሥራ ባርክ። የቤታቸውን ሰላም ጠብቅ። አባታችን አቡነ ሀብተ ማርያም ሆይ ለሰማያዊ ክብር የተዘጋጁ 7 የጽድቅ አክሊሎችን እንደተቀበል ገድልህን ይነግረናል። ስለ ንጹሕ ድንግልና፣ ዓለምን ስለ መናቅህ፣ ስለ ፍጹም ምንኩስና፣ ወንጌልን በትጋት ስለ ማንበብህና ስለ መጸለይህ፣ ስለ ረሃብህና ስለ ጾምህ፣ ቂምንና ጥላቻን ትዕቢትን ከልብ ስላራክ የጽድቅ አክሊሎች ተዘጋጁልህ። አቤቱ እኛም የሚያጌጠን የሰው ክብር ሳይሆን በአንተ ፊት እንድንቆም የሚያበቃን ጽድቅን ስጠን። ከሰው የምንፈራበትን ነገር አስወግደን አንተን ማስደሰት የምንፈልግበትን ልብ ስጠን። ከትዕቢት አርቀን፣ ከቂም አርቀን፣ ከጥላቻ ከተስፋ መቁረጥ አርቀን። የአቡነ ሀብተ ማርያም ስም ጠርተን ፈጣሪ ሆይ ኃጢአቴን ይቅር በለኝ ብለን ስንማጸን ምሕረትህን እንድናገኝ እንለምናለን። አቤቱ ፈጣሪ ሆይ ኃጢአታችንን ይቅር በለን
በድካማችን አትፍረድብን፣ በወደቅንበት አትተወን። እንደገና እንድንነሳ እጅን ዘርጋለን። የልባችንን ቁስል ፈውስ፣ የነፍሳችንን ጭንቀት አቅልልን። የዕዳችንን መንገድ አሳልፈ ምሕረትን አብዛለን። አባታችን አቡነ ሀብተ ማርያም ሆይ በሰማይ ክብር እንደምትኖር ለሚያስታውሱት ሁሉ አማልድ። በቤታቸው ጭንቀት ያለባቸውን አስታውስ፣ በሽተኞችን አስታውስ፣ ብቸኞችን አስታውስ። አቤቱ አምላከ አቡነ ሀብተ ማርያም፣ አምላከ አቡነ ተክለ ሃይማኖት፣ አምላከ ቅዱሳን ዛሬ የጠራንህን ቃል ተመልከት። እምነታችንን አጽና፣ ቤተ ክርስቲያንህን ጠብቅ፣ ሕዝብህን ጠብቅ፣ ሀገራችንንም ጠብቅ። ሰላምን በምድራችን አብዛ። በዚህ ዓለም የሚያልፈውን ነገር ብቻ እንዳንይዝ የማያልፈውን ሰማያዊ ርስት እንድንፈልግ አድርገን የአቡነ ሀብተ ማርያምን ገድል እንዳነበብን ብቻ እንዳንቀር በሕይወታችን ውስጥም እንድንፈጽመው አድርገን በጸሎት እንድንበረታ፣ በጾም እንድንጸና፣ በምጽዋትም እንድንተጋ፣ በትህትና እንድንኖር፣ በንጽህና እንድንመላለስ፣ በቅንነት እንድንናገር፣ በፍቅር እንድንኖር፣ በይቅርታ እንድንበረታ አድርገን። ኦ ቅዱስ አባታችን አቡነ ሀብተ ማርያም አንተ በምድር ላይ ተዋጋ፣ አሁን ግን በሰማይ የምትደሰት ነህ። የተጋደልከው ተጋድሎ አብቅቷል። የጸሎት ፍሬ ግን እስከዛሬ ድረስ በሚማጸኑ ልቦች ይታያል። አባታችን አቡነ ሀብተ ማርያም ሆይ ለእኛ ማልድ። በጸሎትህ ከጠላት አስጠብቀን፣ በቃል ኪዳንህ ከመከራ አስመልጠን። በበረከትህ ቤታችንን ሙላ፣ በቅድስና ልባችንን አብራ። በእምነትህ አጽናን፣ በትዕግሥት አስተምረን፣ በንጽህና አንጻን፣ በጸሎትህም አስታውሰን። አቤቱ ጌታችን ኢየሱስ ክርስቶስ ሆይ የእኛንም የሕይወት ጉዞ እንደ ቅዱሳን በመልካም ፍጻሜ ጨርስ። በጸጋህ አንሳን፣ በኃይልህ አጽናን፣ በምሕረትህ ሸፍነን፣ በሰላምህም ሰውረን። በመንግሥተ ሰማያትም ከቅዱሳንህ ጋር እንድንኖር አብቃን። በቤታችን ሰላም፣ በልባችን እምነት፣ በሕይወታችን ቅድስናን ስጠን፣ ዛሬም ዘወትርም ለዘለዓለሙ አሜን። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የጻድቁ አቡነ ሀብተ ማርያም ወዳጆች፣ ከዚህ በመቀጠል ደግሞ በሐምሌ 26 ቀን የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚህች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠብቋት ጀምሮ በሁሉ ነገር ያገለግላት ነበር። በመከራውም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜ በደረሰ ጊዜ ወንዶችና ሴቶች ልጆቹን ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። እረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሞት በኋላ በ16 ዓመት ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሴፍ ምስለ ማርያም ዘኮነ ሀበታን ሶስቱ ኩለሄን ዘተሐዘለ ሕፃነ ኢየሱስ ክርስቶስ ከመ አሰፈዎ ኪዳነ ይበልየ በመቃብር ወኢሂ ማሰነ እስከ ዮም በድኑ ሀለወ ድሁነ። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜ የክርስቶስን መንጋዎች ከአርዮስ ከመቅዶንዮስና ከሰባሊዮስ ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያኖች ወገኖች ደግ የሆነ ቴዎዶስዮስ ነገሰ። በዚያችም ዓመት ክብር ይግባውና መንፈስ ቅዱስን ስለካደው ስለ መቅዶንዮስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶንዮስንና ሰባሊዮስን አዊሊናሪዮስንም ተከራከራቸው፣ ረቶም አሳፈራቸው። እነሆ የክህደታቸውና የክርክራቸውም ነገር የካቲት 1 ቀን ላይ ጽፈናል። ከዚህም በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገባውም ሥራ ሁሉ በእድሳታቸውም አሰበ። ለመጻተኞችም ቤቶችን ሰራላቸው። መንጋዎችንም ሁልጊዜ ያስተምራቸው ነበር። በመልካም ዕውቀቱና በትምህርቱ ጣዕምም ሁልጊዜም በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶንዮስ ወገኖችም ብዙዎችን መልሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት አስገባቸው። በወንጌላዊ ማርቆስ መንበርም ላይ 9 ዓመት ተኩል ኖረ። ከዚያም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጢሞቴዎስ ለጴጥሮስ ሁሁ ጳጳሰ ሀገር ዘእምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለእልያሁ እምሁከተ አለውት ዘሰርሁ ሰላም ብዙ እስከ ያልፍ ወርሁ
በዚህችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ ሀገር ሲያልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴኖች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛውም ኤዴሲዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ባህር ወደብ ደረሱ። ልቡ የተመኘችውንም የኢትዮጵያን ሀገር መልካምነቷን ሁሉ ተመለከተ። ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እኒህ 2 ልጆች ግን ተረፉ። የአገሩ ሰዎችም አገኟቸው። ወደ ንጉሱም ወስደው እንደ እጅ መንሻ አድርገው እነርሱን ሰጡት። ንጉሱም ተቀበላቸው። ከጥቂት ቀኖች በኋላም ንጉሱ ኤዴሲዮስን በፊቱ የሚቆም ጋሻ ጃግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንዳ አድርጎ ሾመው። ይህም ንጉስ የአብርሃና የአጽብሃ አባታቸው ስሙ አይዛና የተባለው ነበረ። እነርሱም ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚያደርሱ ድረስ የንጉሱን ልጆች እያሳደጉ ኖሮ ክብር ይግባውና በክርስቶስ ማመንንም አስተምሯቸው። የንጉሱም ልጆች አድገው በነገሱ ጊዜ ኤዴሲዮስ ወደ አገሩ ተመለሰ። ፍሬምናጦስ ግን ወደ ግብጽ ሄደ። ወደ እስክንድርያ ሊቀ ጳጳሳት ወደ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። አባ አትናቴዎስን በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ አገር ለሆነችው ለኢትዮጵያ አገር ጳጳስ ይሆን ዘንድ ግድ አለው። ጳጳስነትንም ሾሞ ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግስትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያም አገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረም። ክብር ይግባውና ክርስቶስን የጌትነቱን ብርሃን በሁሉ አገሮች ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ሰላም በቃለ ተፍስሕት ተብሎ እንዘ አብዮ ወአልዕሎ ሰላማ ህሩይ ሆህተ አሚን ወተሳይሎ አስረቀ በኢትዮጵያ ለብርሃነ ክርስቶስ ጸዳሎ እንዘላ ኤሊሃ ጽልመት ወቆባረሃሎ። በዚህችም ቀን የአባ ሮዳስና የሳሙኤል መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከዚህ በመቀጠል ደግሞ በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እናደምጣለን። ምስባክ ይምጽኡ ተናብልት እምግብጽ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር። ይምጽኡ ተናብልት እምግብጽ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር። ባርክ ነገረ ዘእሙንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ ፍጻሜ ያለው ኃይለ ቃል እነሆ። የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ ዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም ለመውሰድ አትፍራ።
ልጅም ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። ትርጓሜውም እግዚአብሔር ከኛ ጋር ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። ጮኛዋንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ ብሎ ጠራው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። አምላካችን ቅዱስ እግዚአብሔር ከአባታችን ከአቡነ ሀብተ ማርያም ረድኤት በረከታቸውን ያሳድርብን ለዘላለሙ አሜን።